ሰላም ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት በጣም ርካሽና ባንክ ያለባቸው ከ30% ጀምሮ የሚሸጡ አዳዲስ መኪኖችን የስራ መኪኖችንና እንዲሁም የሰሩ መኪኖችን ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁኝ እንድትቆዩ ጋበዝኳችሁ። እንዲሁም የደውል ምልክቷን የዘውትር ቪዲዮ እንዲደርሳችሁ ኦል በማድረግ አብራችሁኝ ቆዩ። ሚትሱቢሺ ሞዴሉ 2005 ምንም ንክኪ የለውም። ዋጋ 1,850,000 ብር ነው። ኒሳን ገልባጭ ሞዴሉ 1989 ምንም አይፈልግም። ዋጋ 2 ሚሊዮን ብቻ ነው። ስሬል ሞዴሉ 2003 ምንም ንክኪ የለውም። ዋጋ 1,700,000 ብር ነው። የስሬል ዳብል ጋቤ ነው የምትፈልጉ ሰዎች ለብዙዎች የሚጠቅም ነው ማለት ነው። አይቪኮ ሞዴሉ 1989 ገልባጭ ነው። ምንም አይፈልግም። ዋጋ 1,600,000 ብር ነው። ሃይዙዚ ቅንጅት ሞዴሉ 2006 ምንም ንክኪ የለውም። ንጹህ መኪና ነው። 1,800,000 ብር ነው ዋጋው። ዲፎርዲ ዶልፊን ሞዴሉ 2006 ምንም ንክኪ የለውም። ዋጋው 2 ሚሊዮን ነው። ይሄ እነዚህ መኪኖች እንግዲህ በቪዲዮ ይዤላችሁ መጥቻለሁ። በተለይ ስራ ላይ ያላችሁ ሰዎች እነዚህ መኪኖች ይጠቅሟቸዋል። በህዝብ ለምሰሩ ለጭነት እንዲሁም ደግሞ ገልባጭ ሌሎችንም ለምትፈልጉ ማለት ነው። እንዲሁም አዲስ መኪና ሲኖ ገልባጭ 50% 9,200,000 ብር እየተሸጠ ይገኛል። 30% ደግሞ 10 ሚሊዮን እየተሸጠ ነው የዛሬ ገበያ። ሲኖ ካሶኒ 50% 11,300,000 ብር ነው። 50% ነው ያልኩት። ሃይዙዚ ኦባማ 50% አለ 6,800,000 ብር ነው። ኤፍኤስአር 50% 8 ሚሊዮን እየተሸጡ በባንክ ይገኛሉ። ቤተሰቦች ዛሬ እኔ እንዳጋጣሚ ሚዲያውን ስዳስስ ሲኖዎች ተለጥፈው ነው ያየሁት እና በጣም አሽቆለቆለ የሚባል መረጃ ነው ያየሁትና እኔ ጋር ግን እየጨመረ ነው። እንግዲህ አየሩን እኔ በየቀኑ ዳስሳለሁ አያለው። ምክንያቱም የሚሸጥ የሚገዛ እኔ ጋር ይመጣል። ስለዚህ የመኪና ዋጋ ቀነሰ የሚባለው እውነት እንዳልሆነ ልነግራችሁ እወዳለሁ በዚህ መረጃ ላይ ማለት ነው። ባሉበት ያሉ መኪኖች አሉ፣ እንዲሁም ደግሞ የጨመረ አለ፣ ባለበት የሚሸጥ አለ። ለምሳሌ ሲኖ ገልባጭ ጨምሯል። ቅዳሜ ዕለት አርብ ዕለት በ9 ሚሊዮን እየተሸጠ ነበር 37 ማለት ነው። ትናንትናና ዛሬ ዋለው 10 ሚሊዮን ነው። ስለዚህ 1 ሚሊዮን ጨምሯል ማለት ነው። ስለዚህ በተሳቢ ሲኖ ካሶኒ በተሳቢው 17 ሚሊዮን ነበረ ባለፈው ሳምንት። አሁን በዚህ ሳምንት 17.500,000 ጨምሮ እየተሸጠ ይገኛል። ይሄ ማለት ጨመረ እንጂ ቀነሸ ማለት አይደለም። ግን እኔ ያየሁት መረጃ ነው እንግዲህ ኦንላይን ላይ ተለቆት የመኪና ዋጋ አሽቆለቆለ ቀነሰ ምናምን የሚል መረጃ ይቻላል። ይሄ ትክክል አይደለም። ዝም ብሎ አንስተው ከሜዳ ለሰዎች ቪው ለመሳብ ወይም ደግሞ ማለት ሀሳባቸው ወደ ሚዲያው ለመሳብ ሲባል ነው እንጂ እኔ የምነግራችሁ እውነተኛውን ነው። ማንም ከፍ ሲል ከፍ ይላል፣ ዝቅ ሲል ዝቅ ይላል። ምክንያቱም እኔ ከገበያው ውጪ መሆን ስለማልችል ሻጭንም ገዢንም ስለማቅ ልነግራችሁ የምወደው ይሄን ነው። በዚህ ዋጋ ቀነሰ በሚባለው ተዘናግታችሁ ዛሬ ላይ ያለው ዋጋ ነገ ስለማይገኝ እንዳትጠብቁ ልነግራችሁ እወዳለሁ። ሌላው የአውቶማቲክ እና ትራንስሚሽኑ አውቶማቲክ ይሁን ማኑዋል ይሁን ተናገሪ ለምትሉ ለምሳሌ በዶልፊን ዙሪያ ብንሄድ አብዛኛው ሳይሆን 100% የሚባለው ማኑዋል ነው። እነ ዲፎርዲ እነ ስሪኤል እነ ቶኤል ሁሉም ማኑዋል ናቸው። ማኑዋል ማለት አይጠበቅብኝም። አዲስ መኪና ላይ ስንመጣ 22 21 ከ16 በላይ ከሆነ አውቶማቲክ አላቸው። እንደነ ኮሮላ ቪትስ ምናምን የቤት መኪኖች ላይ ስንመጣ ግን አውቶማቲክ ማኑዋል እያልኩ እናገራለሁ። ምክንያቱም ሁሉም የተለያየ አውቶማቲክ ሊሆን ይችላል፣ ማኑዋል ሊሆን ይችላል ስላሉ። እነዚህ ግን የስራ መኪኖች ማኑዋል ናቸው። ከ97 በታች ከሆኑ ደግሞ ቤንዚን የሚወስድ አለ።
ናፍታ የሚወስድ አለ። አንዳንድ መኪኖች ናቸው ናፍታ የሚወስዱት እንጂ አብዛኛው ከ97 በታች ያሉት እንዳጠናውት ከሆነ የቤንዚን መኪኖች ናቸው። ስለዚህ መናገር አይጠበቅብኝም ማለት ነው። አብዛኛው እንደዛ ስለሆነ ኮሜንታችሁ ላይ ለተሰጠኝ ጥያቄ ነው ይሄንን የምመልስላችሁ ማለት ነው። ግን ወደ አዲስ መኪና ስንመጣ መኪኖቹ ሁለቱም በደንብ አለ ብዬ የማስበው ላይ ከሆነ መረጃዎችን ስጠይቅ ትራንስሚሽኑ ምንድነው ብዬ እጠይቃለሁ ማለት ነው አብሬ። ስለዚህ መረጃ ስሰጣችሁ እርግጠኛ ሆንኩበትን መረጃ እንደምሰጣችሁ በእርግጠኝነት አዳምጣችሁ መረጃውን የምትመጡ ከሆነ እኔ የመጣችሁበትን እሰጣችኋለሁ። እዚህ ጋር የምለቀው መረጃ ተመሳሳይ ነገር ነው። ይሄንን እላችኋለሁ። እንግዲህ ለዛሬ ይዤ የመጣሁት ይሄን ይመስላል። መረጃ በቀላ አድርሳችሁ ብዬ እንጂ የባንኩ ከትናንት ወዳም ትናንትም የተሸጠበት ነው። ነገ ሊቀየር ይችላል፣ ዛሬ ሊቀየር ይችላል፣ አይታወቅም። ስለዚህ በቀኑ በመጣችሁ ሰዓት ያለውን ዋጋ ነው አውጥቼ ልሰጣችሁ የምችለው ማለት ነው። ማለቴ ዛሬ የለቀኩበት ዋጋ ነገ ላይ ይሸጥበት ስለሚችል አዲስ መኪና ላይ እርግጠኛ ሆኜ የምናገረው አሮጌ መኪና ላይ ብቻ ነው። አሮጌ መኪና ግፋቢል አንድ ወር በአንድ ዋጋ ተስማምቶበት ባለው ዋጋ በዛ ይቆያል። አዲስ መኪና ግን እንደ ቀኑ እንደ ዋጋው እንደ ዶላር ምንዛሬ ሊጨምርም ሊቀንስም ይችላል። ምክንያቱም አስመጪዎች የምንዛሬ መጠንን የቀኑን ዋጋ አይተው ነው በዛ ልክ ነው የሚሸጡት እንጂ እንደ ማኑዋል መኪና እንደ ለጠፈ ዩዝድ መኪና በወር ወይ ደግሞ ጊዜ ጠብቀው ሲቀንስ መኪና ሲቀንስ የሚቀንሱ አይደሉም ማለት ነው። አንዳንድ ኔጌቲቭ ኮሜንቶች አሉ። ለነሱ መልስ መስጠት አያስፈልገኝም። ምክንያቱም መታችሁ የምታዩት ነገር ነው። ውሸት ነው ለሚሉት ለዩቲዩብ ቪው ነው ለቲክቶክ ቪወር ነው ብለው ለሚያስቡ ሰዎች መልስ መስጠት አያስፈልገኝም። ምክንያቱም መታችሁ የምታዩት ሆናችሁ የምታዩት ስትመጡ